ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ቆያችሁልን እያልኩኝ ወደ ሳቶ መረጃዎቻችን ተሻገርኩኝ። ወደ መረጃዎቻችን ስንሻገር በትግራይ ክልል እንዳይፈጠር የተባለው ነገር ተፈጥሯል። የተፈራው ነገር ሁሉ ሆኗል። በትግራይ የተጀመረው ጦርነት ከቀን ወደ ቀን እየቆመ ሳይሆን እየተባባሰ መጥቷል። በተጨማሪም በክልሉ 3 አካባቢዎች ላይ በተፈጸመ የድሮን ጥቃት የሰው ሕይወትን ማለፉ ተረጋግጧል። ሁኔታውን አስመልክተን ሙሉ መረጃውን ይዘናል የምናጋራችሁ ይሆናል። በሌላ በኩል አነጋጋሪ መረጃ ነው። የቀድሞ ባለቤቱንና የልጆቹን እናት ጭካኔ በተሞላ መንገድ 4 ጊዜ ተኩሶ ጉዳት ያደረሰባት ግለሰብን በተመለከተ መረጃ ይዘናል። በጣም በሚገርም መልኩ በፈጣሪ ታምራት ከ4 ጥይት ህይወቷ ተርፏል። በርካቶችም የፈጣሪ ስራ ለልጆቿ ትረፊ ሲላት ወይ ታምር በማለት ጉዳዩን መነጋገሪያ አጀንዳ አድርገውታል። ሁኔታውን በተመለከተ ሙሉ መረጃውን ይዘናል የምናስደምጣችሁ ይሆናል። ክቡራን አድማጭ ተመልካቾቻችን እንደወትሮ ጠቃሚ መረጃዎችን ይዘን ተገኝተናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። ታዲያ ለቻናላችን አዲስ ከሆናችሁ መሰል መረጃን በየሰዓቱ ለማግኘት ቻናላችንን ሰብስክራይብ በማድረግ የደውል ምልክቱ መጫኖ እንዳይረሱ፣ ቪዲዮ ላይክ ሼር በማድረግ ይጀምሩ። ወደ መረጃዎቻችን ስናመራ በትግራይ ክልል የድሮን ጥቃት ከመፈጸሙ ጋር በተገናኘ ወደ አገኘናቸው መረጃዎች እናምራ። በትግራይ ክልል ማዕከላዊ ዞን ውስጥ በሚገኙ 2 ከተሞችና አንድ ወረዳ ውስጥ አርብ ሌሊትና ዛሬ ንጋት ላይ የድሮን ጥቃቶች መፈጸማቸውን ቢቢሲ ያገኛቸው መረጃዎች ያመለክታሉ። አንትጮ በተባለችው ከተማ በተፈጸመው የድሮን ጥቃት የአንድ ሰው ሕይወት ሲያልፍ አንድ ሰው ደግሞ መቁሰሉን የከተማው ፖሊስ ለቢቢሲ ትግርኛ ተናግሯል። የፌዴራል መንግስትና የትግራይ ኃይሎች ዳግም ግጭት ውስጥ መግባታቸው የተገለጸ ባለበት በዚህ ወቅትም የድሮን ጥቃት የተፈጸመው ትናንት አርብ ጥር 22 2018 ዓ.ም ነው። ጥቃቱ የተፈጸመው አንጭቶና ገንደበታ ከተሞች እንዲሁም አፍሮም ወረዳ ውስጥ እንደሆነ ፖሊስና ምንጮቹ ተናግረዋል። በእንትጮና ገንደበታ ከተሞች የተፈጸሙት የድሮን ጥቃቶች ተሽከርካሪዎችን ኢላማ እንዳደረጉም ተገልጿል። የእንትጮ ከተማ ፖሊስ አዛዥ ተስፋዬ አማረ እንደተናገሩት በከተማው 2 ተሽከርካሪዎች ላይ የድሮን ጥቃት ተፈጽመዋል። ጥቃቱ ከሌሊቱ 9 ሰዓት እስከ 10 ሰዓት ባለው ጊዜ ውስጥ እንደተፈጸመም ተገልጿል። የድሮን ቦምቡ ያረፈው በመኪኖች ጋቢና ላይ መሆኑን የሚናገሩት የከተማው ፖሊስ አዛዥ በዚህ ጥቃት አንድ ተሽከርካሪ ሕይወቱ እንዳለፈም አስታውቀዋል። የተሽከርካሪው ረዳት የሆነ አንድ ግለሰብ ደግሞ ጉዳት ደርሶበት ወደ ሆስፒታል መወሰዱን አስረድተዋል። የፖሊስ አዛዡ እንደሚናገሩት ጥቃት የተፈጸማቸው አይሱዙና ኤፍኤስአር የጭነት ተሽከርካሪዎች የምግብና የንግድ ሸቀጦችን የጫኑም ነበሩ። የእንትጮ ከተማ መንግስት ኮሚኒኬሽን ጽህፈት ቤት ጥቃቱን በተመለከተ በፌስቡክ ገጹ ባወጣው መረጃ ከተሽከርካሪዎች አንዱ ሙዝ ጭኖ እንደነበረም ገልጿል። ሌላኛው መኪና የጫነው ደግሞ ዘይትና የተለያዩ ሸቀጣ ሸቀጦች እንደሆነም ጽፏል። የከተማዋ ኮሚኒኬሽን ፌስቡክ ላይ ባወጣው መረጃ ላይ የ2 የጭነት ተሽከርካሪዎች ፎቶግራፍን አያይዟል። ከጭነት መኪናዎች አንዱ በአሽከርካሪ መቀመጫ ጋቢና ላይ ጉዳትም ደርሶበት ይታያል። በሸራ ከተሸፈነው የተሽከርካሪው ጭነት ውስጥም የተወሰነው የተገለጠ ሲሆን የተገለጠው ክፍል ላይም ጥሬ ሙዝም ይታያል። ማህበራዊ ሚዲያ ላይ በተሰራጨው አንድ ቪዲዮ ሰዎች ጥቃት ከደረሰበት ከዚህ መኪና አንድ ሰው በጨርቅ ሸፍነው ሲያወጡትና መሬት ላይ ሲያስቀምጡትም ይታያል። ስፍራው ላይ የፖሊስ ደንብ ልብስ የለበሱ እንዲሁም መንገድ ዳር ተሰብስበው የሚመለከቱ ነዋሪዎች ይታያሉ። ይሁን እንጂ ቢቢሲ የእነዚህን ቪዲዮ ትክክለኛነት በገለልተኛነት አላረጋገጠም። የእንትጮ ከተማ ኮሚኒኬሽን የለጠፈው ሌላ ፎቶ ከመሃል ጀምሮ የጭነት ሸራው የተቀደደ ሌላ ተሽከርካሪ የሚያሳይም ነው። በተቀደደው የሸራው ክፍል ላይ ካርቶኖችና ቢጫ የዘይት ጀሪካንና በፕላስቲክ የታሸጉ መጠጥ መሰል ነገሮች አሉ። በተቀደደው የሸራው ክፍል ላይ ካርቶኖች፣ ቢጫ ዘይት ጀሪካን እና በፕላስቲክ የታሸጉ መጠጥ መሰል ነገሮችም አሉ። መሬት ላይ ደግሞ በፕላስቲክ የታሸገ ፈሳሽ ዘይት ተቀምጦና ወድቆም ታይቷል። በገንደበታ ከተማ የተፈጸመው ጥቃት በተመሳሳይ ተሽከርካሪን ኢላማ እንዳደረገ እንደሆነና የፖሊስ አዛዡና ምንጮቹም ገልጸዋል። ቢቢሲ ትግረኛ ያነጋገራቸው ምንጮች እንደገለጹት ንጋት 11 ሰዓት ተኩል ገደማ ጥቃት የተፈጸመበት ተሽከርካሪ በርበሬና ሌሎች የንግድ እቃዎችን ጭኖም ነበር። በገንደበታ ከተማና በአፍሮም ወረዳ በተፈጸመው ጥቃቶች በሰው ላይ ጉዳት ስለመድረሱ አልታወቀም። የእንትጮ ከተማ አስተዳደር በበኩሉ የድሮን ጥቃት በሌሎች አካባቢዎች ላይ ሊደገም ስለሚችል ማህበረሰቡ ከፍተኛ ጥንቃቄ እንዲያደርግም አሳስበዋል። የፌዴራል መንግስትና የትግራይ ኃይሎች ካለፈው ሳምንት መጨረሻ አንስቶ ግጭት ውስጥም ገብተዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በትግራይ አማራና አፋር ክልሎች አዋሳኝ አካባቢዎች ግጭት መቀስቀሱን ትናንት አርብ ዕለት ባወጣው መግለጫም አረጋግጧል። በ2 ዓመቱ ደም አፍሳሽ የትግራይ ጦርነት ወቅትም በስፋት ጥቅም ላይ የዋለው የድሮን ጥቃት ድጋሚ በተቀሰቀሰው ግጭት ጥቃት ሲደርስ ይህ የመጀመሪያው አይደለም። በዚህ ሳምንት የትግራይ ኃይሎችና የፌዴራል ኃይሎች ግጭት ውስጥ በገቡበት ጸለምት አካባቢ የድሮን ጥቃት መፈጸሙን ነዋሪዎቹ ተናግረዋል።
በሌላ በኩል እንዲሁም አሳዛኝ መረጃ አለን። የቀድሞ ባለቤቱን 4 ጊዜ ተኩሶ ጉዳት ያደረሰባት ግለሰብን በተመለከተ ወዳገኘነው መረጃ እናምራ። ረጋሳ ገብረወል ነዋሪነቱ በቦረና ዞን ያቤሎ ከተማ ቂጢላ የተባለ ቀበሌ ውስጥ ነው። በወጣትነቱ የተለያዩ ስራዎችን በመስራት እድሜው ለትዳር በሚደርስበት ወቅትም በአካባቢው ባህልና ወግ መሰረት በቤተሰብ መፈቃቀድ ከአንዲት ልጅ ጋር ጋብቻ በመፈጸም ወደ ትዳር ዓለምም ይገባል። ረጋሳ ወደ ትዳር ዓለም እንደገባ ሰላማዊ ትዳር እየመሰረተና ልጆችም ወልዶ እየኖረ ሳለ ከባለቤቱ ጋር አለመግባባት መፈጠሩን የቦረና ዞን ፖሊስ ዋና መምሪያ የወንጀል ምርመራ ክፍል ኃላፊ ኢንስፔክተር አብዲ መሐመድ ለብስራት ሬዲዮም ተናግረዋል። የሁለቱ ጥንዶች አለመግባባት በአካባቢው ሽማግሌዎች ሊፈታ ባለመቻሉ ትዳሩ በህጋዊ መንገድ ወደ ፍቺም አምርቷል። በባል በኩል ግን ፍቺውን በጸጋ ያለመቀበል አዝማሚያ የተንጸባረቀ ሲሆን በተለያዩ ጊዜያትም የማስፈራራት ዛቻ ለሚስት ይደርሳትም ነበር። በሌላ በኩል ግን ፍቺውን በጸጋ ያለመቀበል አዝማሚያ የተንጸባረቀ ሲሆን በተለያዩ ጊዜያትም የማስፈራራት ዛቻ ለሚስቱ ይደርሳትም ነበር። ሐምሌ 14 ቀን 2017 ዓ.ም ከምሽቱ 12 ሰዓት ከ20 ላይ ረጋሳ ገብረዋል ባለቤቱ ያለችበት ስፍራ በመሄድ በቀጥታ ጸብና አምባጓራ በመፍጠር የያዘውን ሽጉጥ በማቀባበል ባለቤቱ ግንባር ላይ ሲደቅን በእጇ ሽጉጡን ስትመታው የተቀባበለው ሽጉጥ ተተኩሶ የግራ ጡቷን በመምታት ጉዳትም አድርሶባታል። በድጋሚ ለሁለተኛ ጊዜ በሽጉጥ ጡቷን በመምታት ጉዳትም ያደርስባታል። በሁለት ጥይቶች የተመታችው የቀድሞ ሚስቱ አለመሞቷን ያረጋገጠው ተከሳሽ ለሶስተኛ ጊዜ የሽጉጥ ምላጭ በመሳብ የተጎጇን የግራ ትከሻ በመምታት መሬት ላይ ጥላታል። በዚህም አላበቃም። ተከሳሹ ለአራተኛ ጊዜ ሽጉጥ ምላጩን በመሳብ የተኮሰው የጥይት እርሳስ ተጎጇን ሳያገኝ ወደ መሬት ውስጥ መግባቱን ኢንስፔክተር አብዲ መሐመድ ለብስራት ሬዲዮም ተናግረዋል። ተከሳሹ አራተኛ ጥይቱን ተኩሶ ተጎጇ የሞተች መስሎት ጥሏት ሲሄድ በወቅቱ በተደጋጋሚ የተኩስ ድምጽ የሰሙ የፖሊስ አባላት ተከሳሹን ከነ ሽጉጡ በቁጥጥር ስር አውለው ተጎጇን ሲመለከቷት በህይወት መኖሯን በማረጋገጣቸው በፍጥነት ወደ ሆስፒታል ለማድረስም ችለዋል። ተጎጂዋ በያቤሎ ሆስፒታል በተደረገላት የቀዶ ሕክምና በቀኝ ጡቷና በግራዋ ትከሻዋ የገቡት ጥይቶች ወጥተው ከመሞትም ተርፋለች። ፖሊስም ተከሳሹ ላይ አስፈላጊውን ምርመራ በማድረግ የምርመራ መዝገቡን በሰው በሕክምና ውጤትና በእጁ በተያዘው ሽጉጥ የፎረንሲክ ምርመራ ውጤት በማጠናከር የምርመራ መዝገቡን አጠናቆ ለአቃቢ ሕግ የላከ መሆኑን ኢንስፔክተር አብዲ ገልጸዋል። አቃቢ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በከባድ የሰው መግደል ወንጀል ሙከራና አካል ማግደል ወንጀል ክስም መስርቷል። ክሱን የተመለከተው የቦረና ዞን ከፍተኛ ፍርድ ቤት ሰሞኑን በዋለው ችሎት ተከሳሽ ረጋሳ ገብረዋል ጥፋተኝነቱን በአቃቢ ሕግ ማስረጃ መረጋገጡ በ10 ዓመት እስራት እንዲቀጣም ተወስኖበታል። እንግዲህ በአምላክ ጥበብ የተረፈች ነፍስ ናት። አንዳንዴ አትሙች የተባለች ነፍስ ምንም ያክል ቢሞከርባት እንግዲህ ትተርፋለች ማለት ነው። እኛን ከእንስሳት ለየት የሚያደርገን አይምሮ ስላለን ነው። እንግዲህ ማሰብ የሚችል ሰው ደግሞ ነገሮችን በመነጋገር ይፈታል ወይ በሽምግልና በተለያየ ጉዳዮች ቀጥታ ወደ ጠብ አያመራም ማለት ነው። ፈጣሪ እንግዲህ እንደዚህ አይነት ነገሮችን የምንሰማበትን ቀን ያሳጥርልን፣ እንዲሁም ደግሞ ያብቃው። እንግዲህ የእስራት ሁኔታውን በተመለከተ ለኛ እጅግ አንሷል። ለእናንተ ደግሞ የተሰማችሁን ሀሳብ አስተያየት በኮሜንት ጻፉልን። ክቡራን አድማጭ ተመልካቾቻችን እንግዲህ ኢትዮናስ እንደምንም ጊዜው ሰላም ለዓለማችን ሰላም ለሀገራችን ይመኛል። በቀጣይ በሌሎች መረጃዎች እስክንገናኝ ድረስ በያላችሁበት ጤና ይስጥልን።